እንደምን ዋላችሁ። በህይወቴ ለሶስተኛ ጊዜ መሸለሜ ነው ዛሬ። መጀመሪያ ገና የ18 ዓመት ልጅ ሆኜ 12 ክፍል ስጨርስ የወርቅ ሜዳሊያ ከኃይለ ሥላሴ ከንጉሠ ኃይለ ሥላሴ ተሸልሜ ነበረ። ከዛ በኋላ ደግሞ ፈረንጅ ሀገር ባገኘሁት ግሬድ ዲስቲንክሽን ዲግሪ ሳገኝም ተሸልሜ ነበረ። ግን እውነት እላቸዋለሁ እንደ ዛሬ ደስ ብሎኝ አያውቅም። በተለይ ከሽልማቱ የሚበልጥ አባታችን ሁላችን ባርከው ለዚህ ሲሉ እዚህ ተገኝተው እኔ የማይገባኝ ምስኪኑን ለማክበር እዚህ ድረስ ተገኝተው እንትን ማድረጋቸው በጣም ልቤን የነካው። ትንሽ ስሜታዊ ይሆኛል፣ ግን በጣም ደስ እንዳለኝ ልነግራቸው እንዳለኝ ብቻ ደስ የምሰኘው ብዬ በልቤ ትንሽ ቅር እያለኝ ነበረ። መወደውና ማከብረው ሊቀ መዘምራን አቤል ሊቅ መሆኑና መሾሙ የሹመቱ ቀን መሆኑ ብቻዬን ስላልተደሰትኩ ደስ ብሎኛል። እንኳን ደስ አለ። የመጀመሪያው ኦፊሻል ስም ጠሪውኝ ማለት ነው። ከዚህ በኋላ ወደ ዝርዝር ሁናቴ ከመግባት በፊት ሁለት ነገሮችን ማሳሰብ እፈልጋለሁ። አንደኛው መራሂ ጉባኤያችን ጉባኤውን በድንቅ መልኩ እየመራ ሕይወት እየዘራበት ነገሮችን እያዋሃደልን ስለሆነ እሱን በጣም እንድታከብሩልኝና እንድታመሰግኑልኝ እፈልጋለሁ። ሌላው በጣም ሁላችሁንም እንዳው እጃችሁን አውጡ ብል ደስ ይለኝ ነበር፣ ግን አልልም። የባለ አውታር ዜማ መሳሪያዎችን ውበት እና መዓዛ ሁላችንም እየኮመኮም ነው ነበረ። በአደባባይ የበገናውን መጀመሪያ ላይ ደግሞ የመስንቆውን በስተጀርባ ደግሞ የክራሩ። ግን አንድ ሌላ በጣም ከዚሁ ከበገናው አውታሮች ባሻገር ወይም ከባለ አውታር የዜማ መሳሪያዎች ባሻገር የትንፋሽን ውበት ልብ ብላችሁ ሰምታችሁ ትሉናለህ። ከፍተኛ ውበት ያለው ከፍተኛ መዓዛ ያለው የትንፋሽ ዜማ ከዛ ማዶ ተደብቆ ማንም ሳያየው ማንም ሳይሰማው እያንቆረቆረልን ይገኛል። ወንድማችን ከበሬታ ይስጥልኝ። በጣም ድንቅ የሆነ የትንፋሽ ውበት እየሰማ የሚገርማችሁ ነገር ነው። የማሰባጠርና ነገሮችን የማዋሃድ ብቻ ጉዳይ አይደለም። ሰውነታችን በኋላ ወደ ውስጥ እንገባበታለን። ሰውነታችን የሚፈልጋቸው ነገሮች አሉ። እንደምታውቁት እኛ ኢትዮጵያን በምግብ ስራ ላይ በጣም ጠንካሮች ነን። ከዶሮ ባሻገርም ታጋቢኗ ሆነች ዶኪያዋ የራሷ ቃሪያ አላት፣ አጠገቧ ሽንኩርት አላት፣ ሌሎች ነገሮች አሏት እና እንደዛው እንደሚያስፈልገው ሁሉ ለእንደዚህ አይነት አውድ የትንፋሽ ውበትም ያስፈልጋል። ስለዚህ ያን የትንፋሽ ውበት ስንቶቻችሁ የኮመኮማችሁት እንደነበረ አላውቅም እስካሁን። ከአሁን በኋላ ግን በአክብሮት ልጠይቃችሁ ፈልገው እባካችሁ እስቲ ቀልባችሁን ወደዛ ትንሽ ወሰድ ልታደርጉት ሞክሩ። ከህልውናው ጋር ከጤናው ጋር ከፈውሱ ጋር ስለሚያያዝ ማለት ነው። ይሄ ጠቅለል ያለ የመጀመሪያ አባባሌ ሆኖ ሌላ ደግሞ ሁለተኛ ጠቅለል ያለ ነገር ማቅረብ ፈልጋለሁ። በመማር ማስተማር ዓለም ውስጥ ህይወቴን በሙሉ መምህር ሆኜ ነው ያወቅሁት። ማስተማር ዓለም ውስጥ 3 የስርዓተ ትምህርት ደረጃዎችና ወይም ፋይዳዎች አሉ። አንደኛው ከአጠቃላይ ወደ ዝርዝር እንለዋለን። ፍሮም ጀነራል ቱ ፓርቲኩለር ይባላል። በአጠቃላይ ነገሮቹን እናብራራና ውስጥ ገብተን የከለተፍን ያለቀቀን የምንሄድበት ማለት ነው። ይሄ አንደኛው የስርዓተ ትምህርት ሂደት ነው። ሁለተኛው ፍሮም ፓርቲኩላር ይላል። ውስጡ ከገባም በኋላ ደግሞ የምንፈተፍተው ነገር ማለት ነው። ሶስተኛው ደግሞ በቀላሉ እነዛን አስኳል ልናስተላልፋቸው የምንፈልጋቸው መልእክቶች ማስተላለፍ ሲሳነን ወይም አስቸጋሪ ሆኖ ስናገኘው የምንጠቀምበት ስርዓትና ስልት አለ። ማመሳሰል ወይም አናሎጂ እንለዋለን። አንድን ትተር ያለ ነገርን ማስረዳት ሲያቅተን ምን እናደርጋለን? ሌላ ቀለል ያለ ምሳሌ እናነሳና
ያን ቀላል ምሳሌ በማስረዳት ያከባዱ ነገር ለካሴ እንዲህ ከነበረ ይህም እንዲኖረዋል ለካስ ወደሚለው እንሄዳለን። ይህንን ነገር መናገርና ማስረዳት የፈለኩበት አንድ ታላቅ ምክንያት አለ። መምህር ዳንኤል ሰይፈ ሚካኤል ገና የ3ኛ ዓመት ተማሪ ሆኖ እዚህ ያለ ቴዎሎጂ ፋክልቲ እዚህ አስተምር ነበረ ምርምርና ስርጸትና ከዛ ጀምሮ ወዳጆች ነን። የማከብረው ወዳጄ ነው እና እሱ ስለ በገና በጣም ሰፊ የሆነ መግለጫ ሲሰጣል። እንደውም መምህር ዳግመን እየጠየቁ ይህ ናጌ የሚሉት ነገር እኮ በዕብራይስጥ ቃል ነው፣ ግን እንደው በደንብ አንጀቴ ውስጥ ገብቶ በደንብ አላረካኝም፣ እንደው ምን ይሆን እባክህ እንደው እያልኩኝ ዛሬ ከሰዓት በኋላ እየጠየቅኩኝ ነበር እና ግሩም የሆነ መልስ ሁላችንም አግኝተናል። ይሄ እንግዲህ ጠቅለል ባለ ሁኔታ የበገናን ውበት፣ የበገናን ኃይል፣ የበገናን መንፈሳዊነት ነው ስንማማር የነበረው። እኔ እንግዲህ ቅድም እንደነገርኳችሁ በአጠቃላይ ላይ ሳይሆን ፓርቲኩላርሊ ወደ ውስጥ ገባና እዛ ውስጥ ቅድም መራሄ ጉባኤያችን እንደነገረን ከፈውስ ጋራ ከእያንዳንዳችን ሰብአዊ ማንነት ጋራ በምን መልኩ እያያዛል በሚል መልክ አብራራለሁ። እንደ አጋጣሚ የፕሮጀክተራችን ስላልሰራ ለእኔ ዝም ብሎ እዚሁ እንድመለከተው ብቻ ነገር የቀረበልኝ እንጂ ድንቅ የሆኑ ስዕሎች ነበሩ። እነዛን ስዕሎች አመላክታችሁ ነበረ፣ ግን ችግር የለውም። በሚቀጥለው ህብር ላይ እንገናኛለን። ማህበረ ቅዱሳንም መጋቢት 13 አካባቢ እንዲሁ ሌላ መርሃ ግብር አለው። እዛም ላይ የምንገናኝበት አውዲ ይኖረናል እና በዛ አማካኝነት የምንነጋገርበት ይሆናል። ግን ለአሁኑ ዋናውን ርዕስ ትምህርት አድርገን ያነሳ ነው በገናው ነው። በገና ምን እንደሆነ መሸንጀል ስርወ ታሪኩ ምንድን ነው በሙሉ ጨረሱ። አሁን ያ በገና ለፈውስ እንደሚጠቅም፣ ለጸሎት እንደሚጠቅም፣ ለተመስጦ እንደሚጠቅም፣ ለአውጠንጥኑ እንደሚጠቅም። አውጠንጥኑ የሚለውን ቃል ብዙ ሰዎች አናውቀውም ይመስለኛል። ብዙ የተለመደው እኛ ሀገር ተመስጦ የሚለው ሜዲቴሽን የሚሉትን ፈረንጆች ሜዲቴሽን የሚለው ቃል ተመስጦ ነው። አውጠንጥኑን ደግሞ ኮንቴምፕሌሽን ይሉታል። የሰው ልጅ በተፈጥሮ ኮንቴምፕሌት ያደርጋል። እስቲ ቆይ እንዲህ ላድርግ እንዴ፣ ቆይ ቴዎሎጂ ፋክልቲ ስብሰባው ስላሴን ተሳልሜ ገባ ብዬ በዛው ልለፍ ወይንስ ወጥ አልሳለም ብሎ ለምሳሌ እንደነገርኳችሁ ያውጠነጥናል። ያማውጠንጠን ነው። በጭንቅ ማሰብ ሳይሆን አማራጮችን እየጠቃቀሱ መልካሙን አማራጭ መምረጥ ማለት ነው ኮንቴምፕሌሽን ወይንም አውጠንጥኑ። ከበድል ሲል ደግሞ ያን ከባድ ጉዳይ በአውጠንጥኖ መወሰን ማለት ነው። በገናው እንዲህ አይነት ነገሮች ላይ ለምን ይራዳል? እንዴት ይራዳል? 10 አውታር ስላለው ነው? በጥቁራቴ ስለሚደረደር ነው የሚለው ጥያቄ ቁልፍ ጥያቄ ነው። ምልክት አድርግልኝ። እንዳጋጣሚ ስሜታዊ ሆኜ እየራቀ ከሄደ ሊቀ መዘምራን አቤል ነው ይህንን ችግር የፈጠረው። ያላሰብኩት ነገር ውስጥ ከቶኝ ስሜቴን ሙቀቴን ትንሽ አመርመር አድርጓል እና ከተለመደው ላቴ አገላለጽ የለየት ቢል ከኔ ክፋት ሳይሆን ከሱ ነው። በጣም ልገልጸው የምፈልገውን ጉዳይ በጥቅሉ መምህር ዳንኤል ከገለጸልን ዘንዳ አሁን ወደ ውስጥ ገብተን በምንሄድበት ጊዜ ተቀባዮቹ እኛ ነን፣ ሰዎች ማለት ነው። ሰብእ ይለዋል ግዕዙ። ሰብእ ማለት 7 ማለት ነው። 4ቱ ባህርያተ ሥጋና 3ቱ ባህርያተ ነፍስ ማለት ነው። ሲደመሩ ይሆናል 7። ግን ብዙዎቻችን የምናውቀው ይሄንን ብቻ ነው። ይሄ መለኮታዊ ጥበባዊ ትንታኔ ነው። መለኮታዊ ስነ መለኮታዊ ማለትም የነፍስን 3 ባህርያትና የሥጋን
አራቱን ባህሪያት መሰረት አድርጎ ብዙዎቻችሁ ማታውቁት ምናልባት ዛሬ በሕይወታችሁ ለመጀመሪያ ጊዜ የምትሰሙት ሀገረ በቀል የሆነ ጥበባችን ሰውን ያንኑ ሰባቱን እንዳለ ሳይለቅ ደስ የሚለው ኮንሲኩዌንስ ይለዋል። ያ ነገር ሳይዛባ ማለት ነው የሚያስረዳው ሁላት ያለ የሰው ልጅ አራት ህቡዕ የማይታዩ የማይዳሰሱ አካላቶች አሉት ይላል። የሰው ልጅ አራት የማይታዩ የማይዳሰሱ አካላት አሉ። ሶስቱ ብቻ ናቸው ከሰባቱ ውስጥ የሚታዩት የሚዳሰሱት ይላል። የሚደንቃችሁ ነው። ይህንን ጽሑፍ ሳገኘው እንጃ እቺ ሰውነቴ ትንሽ እንደ ፌንጣ አላዘልላለች እንጂ በፈንጠዝያ ተዘልዬ ቢሆን ኖሮ ዛሬ ፊታቸው አልቆም ነበር። ሰባት ትንሽ ሆኜ እግሬ ሁሉ ይሰባበር ነበር ማለት ነው። ግን እግዚአብሔር ይመስገን እሱ ሁሉ ነገር ስርዓትና ስልት ስላለው ፊታችሁ በመቆም ችያለሁ። በቅድም እንዳልኳችሁ ይሄ በአናሎጂ በምናስተምርበት ጊዜ እንዴት ነው ይሄ ነገር ምን ይመስላችኋል ብሎ እናንተን ከጠየቅ ወዲያ እናንተን ግምት ሀሳብ ውስጥ ከከተት ወዲያ እንደገና መመለስ ይቻላል። ያን ግን እዚህ አይነት ሰፊ አዳራሽ ውስጥ ማድረግ ስለማንችል ሶስቱ ገሃዳዊ የሆኑ የሰራ አካላቶቻችን ምንድን ናቸው በምንልበት ጊዜ ሁለት እጆቻችንና ሁለት እግሮቻችን ዋናዎቹ ናቸው ይላል። ክንድ ይለዋል። እንደ ክንድ ነው የሚወሰዱት። የእጅ ክንድ ለሌለው የእግር ክንድ ስላለው ማለት ነው ክንድ ይባላሉ። ሶስተኛውን ገምቱ ብላችሁ በፍጹም የማይታሰብ ነው። እንዴት ብሎ ነው የምትሉት? ግን የሚደንቅ ነገር ነው። ኢትዮጵያኖችን ሊቀ ሊቃውንትነትና ለምስጢራት ያላቸውን ተሰጥኦና ከእግዚአብሔር የሚገለጽላቸውን ነገር ስናየው በእውነት ነው ብላችሁ ሁላችንም እንደ ኢትዮጵያውያን ልንኮራበት የሚገባ ነው። ሶስተኛውና እጅግ ወሳኝ የሆነው አካላችን ፀጉራችን። አዳመጣችሁ? ፀጉራችን እንግዲህ ከምን ጋር እንደሚያዝ ልነግራችሁ ፈቀድ እንደ አንቴና የሚያገለግል ከአካባቢው የሚመጡትን ሞገዶች በሙሉ የመሳብ አቅም ያለው ወደ ውስጣችን ማስተላለፍ የሚችል ከውስጣችን የመነጨውን ደግሞ ወደ ውጭ ማንሰራፋት የሚችል ወሳኝ የሆነ የሰውነታችን አካል ፈጣሪ አምላካችን ምሳሌውን እንድንረዳ ብሎ የሳምሶንንና የደሊላን ታሪክ አስተምሮናል። ሳምሶን ፀጉሩ ሲቆረጥ የደረሰበትን ማቴ ሁላችሁ ታውቃላችሁ። ሰውነታችን ላይ ፀጉሮች አሉ እንደምታውቁት። እነዛ ፀጉሮችን ምንድነው የሚያደርጉት? ሜካኒካል በሆነ ደረጃ ወይም ክንዋኔን በመሰረት ባደረገ ጊዜ ትናንሽ ኢንሴክቶች ቅማል ትኋን ምናምን ሊሆን ይችላሉ፣ ሌላ ነገር ሊሆን ይችላል። እነሱ እንዳይጎዱ እንቅፋት ሆነው ይጠብቁናል። ሌላው ብርድና ሙቀት በሚመጣበት ጊዜ ያንን እንደ ቴርሞሜትር በመለካት ወደ ሰውነታችንና ከሰውነታችን ያስተላልፋሉ። ስለዚህ የፀጉር አናቶሚ ውስጥ ገብቼ ብዙ ልላቸው አልፈልግም። በመግለጫ መልክ ነው የምለው። ሌሎቹ ህቡዕ የሆኑት አካላቶቻችን ምንድን ናቸው ካላችሁ ፊት ለፊት ኋላችን ከታች ያለው ከእግራችን በታች ያለው ስፍራና ከጭንቅላታችን በላይ ያለው ላዕላዊ እና ታሕታዊ ይለዋል። ፊት ለፊትና ኋላ የማይታዩ የማይዳሰሱ በሳይንሳዊ አባባል ፊልድ እንላቸዋለን ሞገድ ናቸው። እነዚህ ሞገዶች እኛን ከአካባቢው ጋር የሚያዋህዱ እኛን ከፈለካት ጋር
ናቸው። ስለዚህ በተቀባይነት በገናውም ሆነ ሌሎች የምናዳምጣቸው የምናያቸው ነገሮች በሚመጡበት ጊዜ በእነዚህ መሀል አልፎ ስለሆነ ሕያው ሆነን የምንኖረውና ዘላለማዊነትን የምንቀዳቸው በዛ ነው። ይሄ እንደ መግቢያ የማቀርብላችሁ ሆኖ ወደ ዛሬ ርዕስ እንገባለን። የበገናው ርዕሱ የዛሬው ትምህርታችን ርዕስ የበገና ህቡዕ ሃይላይት፣ ህቡዕ ይለዋል እንግዲህ ከአሁኑ ህቡዕ ከሆነው ጋራ ድብቁ ማለት ነው። በዚህ ዓለማችን በሄርስ ሞገድ ወይም በንዝረት ሞገድ በተተራመሰችበት ወቅት ያለው ፋይዳ ነው የሚለው። ስራዬ ብለው የተወሰኑ ሰዎች ኔቸራል ቴምፐራመንት እንለዋለን። ተፈጥሯዊ የሆነው ንዝረት 432 ሆኖ እያለ እነሱ 440 አድርገውታል። የዜማ መሳሪያዎች ላይ ብዙ ቦታ የምናዳምጠው የፈረንጆቹን እንደ ማይክል ጃክሰን ላይ ለምሳሌ 440 ሰዎች ፌንት አድርገው ወድቀው በቃሬዛ በምን ሲወሰዱ አይታቸዋል። ያ የተፈጠረው ከፍተኛ ከሆነው ከንዝረቱ ወይም ከቫይብሬሽኑ መጠን ከፍ ማለት የተነሳ ነው። ስለዚህ ያንን ወቅት የፍሪኩዌንሲ ውሃ ይሉታል በፈረንጅ ነው። መጀመሪያ የሀገር ጥበባትን መንደር ጅርት ብየዋለው። የዛን አይነት ትንታኔ ገባው ጀምሬዋለሁ። እሱ ሀገር በቀል ጥበባት ምን ይላሉ? ሰው እንዴት ይሰጥሩታል? አሁን በነገርኳቸው በሁለት በስነ መለኮትና በስነ ሕይወት ደረጃ ማለት ነው። ስለዚህ የኛ እንደ ሰው እና በገና ሁለት ተዋናዮች ያሉት እዚህ በገናው አለ፣ እኛም አለ። በእኛና በበገናው መካከል ቅድም ናጊ ሲገለጸልን እንደነበረው በክህሎት ደረጃ ያንን የመደርደር አቅሙ ላይ ሳይሆን የምናተኩረው ኢንተራክሽኑ ላይ ነው። በእኛና በበገናው መካከል ያለው ውህደት፣ ግንኙነት፣ የኃይል ፈሰስ ማለት ነው። ስለዚህ በገናውን ማወቅ የግድ ይለናል። ሰውንም ራሳችንን ማወቅ የግድ ይለናል። እኛ በህይወታችን በአብዛኛው እንግዲህ እንደምታውቁት ልባችን ትርትር ይላል፣ ምላሳችን ይንቀሰቀሳል፣ አይናችን ይገበገባል። ከዚህ ውጭ ሌላው ነገራችን በሙሉ ግዑዝ ነው የሚመስለው፣ የሚንቀሳቀስ አይመስለንም። የሰራ አካላችን በሙሉ ነው ግን የሚንቀሳቀሰው፣ ሳባችን ብቻ አይደለም። እጅ አሁን እዚህ ቆሟል፣ በእኔ እጅ እንዲቆሟል፣ በቃ ፊክስድ ቦታ ነው ያለው አይደለም። ውስጡ ያሉት ህዋሶች ይርገበገባል። ያ መርገብገብ ወደ ውጭ ይሄዳል፣ ከውጭ ይመጣል። በእነዚህ መካከል ያለው ትስስር የሰመረና የተደላደለ ከሆነ ፈውስ ይፈጠራል። ስራዬ ተብሎ ግን ቅድም እንደነገርኳችሁ 440 ብለው 432 በ8 አይ 8 ነች ምን አላት ልንል እንችላለን። የሚገርማችሁ ግን ያቺ 8 የአእምሯችን ንዝረት ነች። የሜንታል ስታተስ ስንተኛ፣ ስናንቀላፋ፣ ስናለም ልዩ ልዩ ናቸው። ያ 8 ሄርስ። ስለዚህ ጭንቅላታችን ላይ እየሰሩብን ነው ማለት ነው። ስለዚህ በገናው ምን ሊያደርግ ይገባል? ያንን ሊያካክሰን ይገባል ነው ጥያቄ። እና በዚህ መልኩ ከፈለጋት በላቸው እነዚህ በሰማይ ያሉ ከዋክብቶችን፣ ፕላኔቶችን፣ ጋላክሲዎችን ጭምር ከእነሱ የሚመጣ ምን አለ? ሞገድ። ያን ሞገድ የመቀበል አቅም አለ። ቅድም በነገርኳቸው በአካላችን ምክንያት ማለት ነው። ስለዚህ ቫይብሬሽኑ ርግብግቢቱ ወደ አካላችን ይመጣል። ወደ አካላችን በሚመጣ ጊዜ ምን ይሆናል? ኃይል ይፈጠራል። ያ ኃይል ሬጉሌትድ መሆን አለበት። ልክ ምግብ ስንበላ ወደ አፋችን ሲገባ ምራቅ ተቀብሎ ዳይጀስት አድርጎ ወደ ውስጥ እንደሚልከው ሁሉ በጆሮአችን ብቻ ሳይሆን የምናዳምጠው በሰራ አካላችን የምናዳምጠው ያን በሰራ አካላችን ያዳመጥነውን ድምፀት ሰውነታችን ያደርገዋል፣ ፕሮሴስ ያደርገዋል፣ ሬጉሌት ያደርገዋል። ከናሪያ ወደ ታች ያወርደዋል፣ እንትን ካለለቅቅ ወደ ላይ ከፍ ያደርገዋል፣ እንዲመጣጠር ያደርገዋል ማለት ነው። ያ እንዴት ይሆናል?
መስተሃድያችን መስተሃድይ የምለው ማይንዳችን ማለት ነው። አእምሯችን የሚያስበው የሚያሰላስለው ማለት ነው። እሱ ደግሞ ምንን ይፈጥራል? ንቃተ ህሊናን ይፈጥራል። አእምሯችን እንደዚህ ነው። ቅድም የነበረው በደላችንን አይቶ ፈጣሪ እንዴት እንደማረን እና እንዴት እዚህ ደቂቃ እንኳን መድረስ የሌለብንን መድረሳችን የፈጣሪ ደግነት የፈጣሪ ቸርነት ነው ተብሎ በመዝሙር እንደሰማነው እነዛ ወደ ውስጣችን የሚመጡት ምሕረቶች በዚህ መልኩ አራት እርከን ይዘው ወደ ውስጣችን ይገቡት። በአመዛኙ ብዙ ጊዜ ምን እንላለን? እናንተ ብዙዎቻችሁ ወጣት ናችሁ ሳያችሁ ወሽመጤ ተበጠሰ ሲባል ሰምታችሁ ታውቃላችሁ? ለሰዎች እንዲህ እያሉ ደስ ይለኛል። ግን ወሽመጥ ምንድን ነው ብላችሁ ግን አትነግሩኝ። እርግጠኛ ነኝ ወሽመጥ ማለት የታችኛውን አካላችንንና የላይኛውን አካላችንን የሚያዋህድ ከአከርካሪያችን ጋር የተያያዘ ድንቅ የሆነ መሰረት ድንቅ የሆነ ናቸው። ያ ከድምፀት ጋር ከፍተኛ ግንኙነት አለ። የሚገርማቸው ሌላው ልክ ድንቅ የሆነ ሀገር በቀል ጥበባችን ይላል ኩላሊት ያብሰለሰለው ይላል። ምን ማለት እንዴ? ጭንቅላት ነገሮችን የሚያስበው ኢትዮጵያ ብቻ ጋር ጊዜ ቃዣሉ ልበል ነበር ፈረንጅ ሀገር እያለ አሁን እየሄድኩበት አባቶችን ሳማክር ምስል ነገሮች እየገቡ መጡ እና ከሳይንሱ ጋር ታረቃለሁ። እንዴት ታረቀልህ አትለኝም? ደማችንን ምንድነው የሚያደርገው? ኩላሊቱ ያጣራው የቆሸሸውን አካል ወደ ውጭ በሽንት መልክ እንዲወጣ አረግና የተጣራውን ወደ ልብ አቅርቦ ልብ ደግሞ ወዴት ያስተላልፈዋል? ወደ አእምሯችን ያስተላልፈዋል። አእምሯችን ከገባ በኋላ ምን ይሆናል? ኦክሲጂን ይመረታል። ኦክሲጂን በሚመረትበት ጊዜ የማሰብ ችሎታ፣ የመነጋገር ችሎታ፣ የማዳመጥ ችሎታ ይኖረናል። ያችሁት ያዋሃድኩላችሁ እና ድምፅንና የሰውነትን መቀበል አቅምና ከውጭ የሚመጣውን ኃይል የማዋሃድ ጥያቄ ወሳኝ ነው። ወደ ፈውስ ገብተን እንዲህ አድርጎ ይፈውሳል፣ ካንሰር ያድናል፣ ጋንግሪን ይፈውሳል ሳይሆን በገና የሚገርማቸው ነገር በጥቅሉ አጠቃላይ ፈውስ ነው የሚሰጠው። ውስጣችን ያሉት ሕዋሶች ምን ያደርጋሉ? የሕክምና ነገር ሲመጣላቸው እነሱ አጅስት እያደረጉ ሬጉሌት እያደረጉ ሲሄዱ ሰውነታችን የሰራ አካላታችን ሆነ ይመጣል፣ እየተፈወሰ ይመጣል ማለት ነው። ይሄ እንግዲህ ወሳኝ እንትን ነው። በተፈጥሯችን የሰው ልጆች ባዮኬሚካል ከነበረው ኑሯችን ወዴት እንሸጋገራለን ማለት ነው? ወደ ባዮ ኤሌክትሪካል እንሸጋገራለን ማለት ነው። ባዮ ኬሚካሉ እንዴት ነው ብትሉ ምግብ በምንበላበት ጊዜ ምን ይሆናል? ወደ ሆዳችን ይገባል። ሆዳችን ውስጥ ባዮ ኬሚስትሪ እንለዋለን። በባዮ ኬሚስትሪ ይፈጫል፣ ይደቃል። የሚጠቅሙ ወደ ሰውነታችን ይገባሉ፣ ከሰውነታችን የሚወጡት የማይጠቅሙት ይሆናሉ ማለት ነው። ይሄ እንግዲህ በአመዛኙ ምንድነው? ባዮ ኬሚካል ፕሮሰስ። አሁን ልክ በምግቡ ፈንታ በእዝነ ልቦናችን እና በሰራ አካላታችን የሚመጣውን የበገና ድምፀት ስናዳምጥ ደግሞ ምን ይሆናል? ባዮኬሚካል የሆነ ኤሌክትሪካል ኤነርጂ ውስጣችን ያ ኤሌክትሪካል ኤነርጂ ኔጋቲቭ የሆኑ ኃይሎችን በሙሉ ሪጀክት ያደርጋቸው፣ ሪፔር ያደርጋቸው። በዚህ ሁኔታ ነው እንግዲህ የበገና የፈውስ አቅም የሚመነጨው ማለት ነው። ከዚህ በኋላ የፈለካት ዜማ፣ የልቦና ዜማ፣ የበገና ዜማ ቅንብርና ቅንጅት ለሰው ልጅ ሕልውና ከምግብ ባሻገር ሳይሆን ከምግብ ባልተናነሰ መልኩ ወሳኝ ነው ማለት ነው። እኛ ሰዎች አንዱ ድክመታችን በአስተውሎት በአትኩሮት መጽናት አለመቻል። ተስማማላችሁ አይደል? በጣም ለረጅም ጊዜ በአትኩሮት መቆየት ይካብደናል፣ ይሳነናል። እዚህ ላይ መሰለኛ አፄ ቴዎድሮስ ቀሳውስቱ ጋራ ብዙ ጊዜ ግብግብ ነበራቸውና እንደው አቡነ ዘበሰማያትን እንኳን ስትጸልዩ በሙሉ ልባችሁ በሙሉ ቀልባችሁ ነው የምትጸልዩት ብለው ይጠይቋቸው። ደግሞ አቡነ ዘበሰማያትን አሳምረን ነው። እሺ እና ሰባቱን ፊት ለፊታቸው ይደረድሩና እስቲ በሉ ጸልዩልኝ ይሏቸዋል። ጸልዩና ጸሎቱ እንዳለቀ እንግዲህ ዳኞቹ እናንተ ናቸው። ከመሃላችሁ ለአንዲት ሰከንድም ቢሆን
ቀልቡ የተከፈፈበት ወይም ወደ ሌላ የሸሸበት። እንግዲህ እሸልማችኋለሁ ሀሳባችሁ ካልሸሸ ነበር ያሏቸው። እንደው አለ አሉ። ሁሉም አንደኛው ቅጩን ተናገሩ። እንደው ምን ይሆን የሚሸልሙን? እንደው ምንድን ይሆን የሚሸል በቋን ከነኮርቸው አይሆን ወይስ ገንዘብ ይሆን የሚሰጡን ብዬ መሀል ላይ እንደው ለዚች አላሰብኩ እንጂ ምንም አላሰብኩ ሌላ ነገር አለ ይባላል። ስለዚህ ትኩረታችን ብዙ ጊዜ ምን ይሆናል? ይሰረቃል። ስለዚህ ያ ነገር እንዳይሰረቅ በገና ምን ያደርጋል? ወደ ቀልባችን ይመልሰናል ማለት ነው። ስለዚህ ይህንን አይነት በረከት ካለው ይሄ ነገር በሀገር በቀል ጥበባት በስነ መለኮታዊ አመለካከትና በሳይንሳዊ አመለካከት ምን ይመስላል ወደሚለው መሄድ እንችላለን። ስለዚህ በገናው በታሪካዊና በስነ መለኮታዊ ደረጃ ወንድሜ ስለጨርሰው ወደዛ ነው። ሳይንሳዊ ላይ ነው የምንመጣው። ሳይንሳዊ ላይ በምንመጣበት ጊዜ እያንዳንዱ በገና ሲሰራ መጠን አለው። ይህን ያህል ሴንቲሜትር አውታሩ፣ ይህን ያህል ሳጥኑ፣ ይህን ያህል በርኩማው ይሄ የምንለው ነገር አለ። የሚገርማችሁ ብዙ ጊዜ የምናደንቀው የበርኩማው ላይ በገናው ላይ በርኩማው መኖሩን ብቻ ነው። ግን የሚገርማችሁ በርኩማው ላይ ያሉት የቆዳ እንዝራዎች እጅግ ከፍተኛ ቫይብሬሽን የሚፈጥሩ ከሳጥኑ የሚመጣውን እንትን ሬጉሌት አድርገው ለእኛ እንዲመጥን እንዲስማማ የሚያደርጉ ናቸው። ግን ብዙ ሰው ፋይዳ አይሰጣቸውም። አውታሩ ብቻ ያሉት አይደለም። ስለዚህ የእነዚህ መጠን ምን አይነት መሆን አለበት? እነሱን ጋዜጣ ይተካቸዋል ወይም የብራና ወረቀት ይተካቸዋል ብለን ብንጠይቅ አይተካቸው። ስለዚህ ነው እንግዲህ ሳይንሱ እዚህ ላይ የራሱ ቀመር አለ። አባት አያቶቻችን ቀመር አሉ። ፎርሙላውን አያውቁት፣ ማወቅም አልነበረባቸው። ግን ምን ያደርጉ ነበረ? ያስተካክሉት ነበር። አንዴ ይሰሩትና እንግዲህ ጀማሪ ካባለባሽ ስለሆንኩኝ አላውቅም፣ ስሜት ይዞኝ ወደዛ ሲሄድ ነው። ካለው ሁኔታ አኳያ እንግዲህ ሳይዞቹ ወሳኝ ናቸው፣ እጅግ ወሳኝ ናቸው። ስለዚህ ጎልደን ሬሽዮ የሚባለው ወይም ወርቃማ ምጥነት የሚባለው ነገር አሰብንበትና የዛሬ 4 ዓመት ቅዱስ ጊዮርጊስ ቤተክርስቲያን ነበረ እና ወደ ወረት የነበረ እዛ ላይ ሀሳቡን አመነጨሁት። ዛሬ ግን እግዚአብሔር ይመስገን በገናዎቹ ዛጋ የምታያቸው በግራና በቀኝ ተሰርተው ያኔ በቲዮሪ ደረጃ ብቻ ነበር። ዛሬ ግን በፕራክቲስ ደረጃ ተሰርተው እናንተን ታዳምጧቸዋላችሁ። የሳይዙ እንትን ቅድም መምህር ዳንኤል ሁላችንም ቆንጆዎች ነን በእግዚአብሔር አምሳል ስለተፈጠርን ብለው ነበር። ትዝ ይላችሁ። ቆንጆ የሚለው ቃል ግን ምንድን ነው? አፍንጫው ሰልካካ፣ አይኑ ጎላ ጎላ ያለ፣ ቀይ ዳማ፣ አረንጓዴ፣ ቢጫ፣ ቀይ ነው ወይስ እንዴት ነው ብለን በምንልበት ጊዜ መጠኖቹ ናቸው። የአፍንጫችን መጠን ከፊታችን ጋር ውህደታል። ወደ ጎን ያለው የፊታችን ስፋት ከቁመቱ ጋር ከእምብርታችን ወደ ጭንቅላታችን ከጭንቅላታችን ወደ እግራችን ያለው ርቀት መጠነኛ ነው፣ ማለትም የተመጣጠነ። ያ ከተዛባ ብዙ ነገር ይዛባል። በዛ መሰረት ነው እንግዲህ የበገናውን መጠን ይመጠን ነው። እውነትም ትልቅ ለውጥ አግኝተንበታል። ከዛ በኋላ ቅድም ነግራችሁ ነበር ወደ ኤሌክትሪካል ኃይል የመለወጥ ነው። እንጨት ውስጥ አለ ያ ኃይል፣ ግን ያንን ማናር አለብን። ስለዚህ ፔዞ ዲስኮች የሚባሉ ዲስኮችን ውስጡ መጣንበት። ያ ሜካኒካል ኤነርጂው ምን ያደርገዋል? ወደ ኤሌክትሪክ ይለውጠዋል። በዚህ መልኩ ኳርስ ክሪስታል ደግሞ የሚባል እንዲሁ ድንጋይ የተፈጥሮ ድንጋይ እሱ ከፍተኛ ቫይብሬሽን ወይም ይዘረታል። እሱንም በዛ መልኩ ተጠቅመናል። በዚህ መልኩ ነው እንግዲህ አዲሱ በገና ወይም ለየት ያለ በገና የተፈጠረው። ለምን? ከሰውነታችን ጋር ቅድም ኩላሊትን መሰረት አድርገን፣ ልቦናን መሰረት አድርገን፣ ሳምባን መሰረት አድርገን ይንካልክሌት ያለ። ስለዚህ ይሄ በጣም ወሳኝ የሳይንስና የቴዎሎጂ ውህደት እዚህ ላይ ነው።
ብዙ ማስተውሉ ማያውቁ ዘመናዊ ነን የሚሉ ሰዎች ሳይንስና ቴዎሎጂ ወይም ስነ መለኮትን የሚጣሉ የሚቃረኑ ያደርጓቸዋል። አይደለም፣ አይጣሉ፣ ፍጹም አይጣሉ፣ ወዳጆች ናቸው። የመረዳት የማጥናት የማሰላሰል ክህሎታችን መድከም ነው ይሄ። ስለዚህ ፈጣሪ ሰጠን ጸጋም ስለሆነ ራሱ ሳይንሱ በሳይንስ ተጠቅመን ለዚህ ለተሰጠን እንትን ኃላፊነት እንዴት እንወጣው የሚል እና በርከት ያሉ ስዕሎች ነበሩ። ስዕሎቹ ማየት ስለማትችሉ እዛ ቴክኒካል ውስጥ አልገባም። ብዙም ደግሞ ስለ አዳመጣችሁ እና ደክማችሁ አልፈልግም። በዚህ ብቻ እግዚአብሔር ያክብርልኝ።